ስለ የውመል ቂያማ ስለ ቀጣዩ ዓለም ስለምናወራበት የትምህርት ክፍል እንኳን አላህ Subhanahu Wa Ta'ala አገናኘን እላለሁ። ዛሬ የመጀመሪያውን የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። نعم ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙም ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን ሞባይል አንጠልጥለን ወጥተን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጥተን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ التيسير والتوفيق والإخلاص። ሞት አላህ Subhanahu Wa Ta'ala ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ما هو الموت؟ ሞት ምንድነው? ምንነቱ ምንድነው? በአላህ ፈቃድ እንዳሳለን። ሁለተኛ حقيقة الدنيا ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፈቃድ እናያለን። ሶስተኛ الاستعداد للموت ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ መንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ كيف ننجو من عذاب القبر ከቀብር ቅጣት እንዴት እንድናለን እሱን ያለን። ስድስተኛ الرجاء برحمة الله እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። طبعا ስለሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ Subhanahu Wa Ta'ala ሐዲስ القدسي ላይ እንድንፈራው ሲያዘምን ይላል وعزتي وجلالي لا أجمع على عبدي أمنين ولا خوفين በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። فإن آمنني في الدنيا በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ خوفته يوم القيامة የሚፈራው ነገር ይገጥመዋል። وإن خافني في الدنيا ላይ ግን ከፈራኝ ከተጠነቀቀኝ أمنته يوم القيامة አኺራ ላይ አማን ሰላም አደርገዋለሁ ይላል። ولمن خاف مقام ربه جنتان ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ከተዘጋጀላቸው ሰዎች አላህ ያደርገን። يقول أنا أهل الجنة الدنيا ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ ያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ ፊ አህሊና ሙሽፊቂን እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? ፈመን አላሁ ዐለይና አላህ በእኛ ላይ ጸጋውን ዋለ። ወወቃና ዐዛበ ሰሙም አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኺራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትም ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? መን ኻፈ አድለጅ የፈራ ሰው በማለዳ በሌሊት ይነሳል። ወመን አድለጀ በለገል መንዚል ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይሄን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ። መን ኻፈ አድለጅ ሰሃቦቹ
እንደሚታወቀው የሚኖርበት የአረባዊ ክልል በጣም ሙቀት ነው በተለይ ከዙሁር እስከ ዐሱር ባለው ሰዓት ላይ መንቀሳቀስ አይቻልም ስለዚህ በዙሁር እስከ ዐሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል ከሱብሒ በፊት ተነስቶ ጉዞ ይጀምራል እንዲህ ካደረገሳ በለገል መንዚል ፀሐይ ሳይመታው ቤቱ ይደርሳል ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል ከወንጀል ቶሎ ይርቃል መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን የትምህርታችን ዋናው ርዕስ ሞት ምን ማለት ነው ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል الروح ግን ታዲያ ምን ማለት ነው ሩህ ነብያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን ይሁዶች አንዴ መጡና ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነብዩን 3 ጥያቄ ጠየቋቸው 3 ጥያቄ የሁለቱም መልስ ያቆታል የሶስተኛውን ነው ማያቆት አንደኛ እነዛ ዋሻውስ ገብተው ለብዙ አመት ስለተኙ ወጣቶች ታሪክ ንገረን ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉስ ታሪክ ንገረን ሶስተኛ አን الروح ስለ ሩህ ንገረን አሏቸው የሁለቱም መልስ ያቆታል አላህ ቁርአን አወረደና አስሐቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ ስለ ዙልቀርነይን ነው ደግሞ የጠየቁት ምስራቁንም ምዕራቡንም ስለገዛ ንጉስ ويسألونك عن ذي القرنين ስለ ዙልቀርነይን ይጠይቁሃል እንዲህ ብለ ተርክላቸው ሲላል አመል ሰጠ ሶስተኛ የጠየቁት ግን እነሱም መልስ ስለለው ያቃሉ ويسألونك عن الروح ስለ ሩህ ይጠይቁሃል قل الروح من امر ربي የጌታዬ ጉዳይ ነው በላቸው አምሩላህ عجيب የሩህ ሚስጥር ማንም የሚያውቀው የለም እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል ሞት ይባላል يقول إمام ابن القيم كتاب روح مبال كتاب الله إمام ابن القيم الساعة روح سيابرار من إلالو روح مالت كالجسد لكن دا أكلنات نوراني بايون برهان موينات خفيف كاللالنات متحرك متنكساكسنات ينفض في كل أعضاء الجسد بأكل هلو يتسرعجشنات إلالو ابن القيم عليه رحمة الله تادي أيه من نتعطل ألم مالو همم مالو يهمم سكرة الموت يطار موت يموت سكارا من لون يسولج كما تطل يسكر يچلال كهمم ليسكر يچلال كدستا ليسكر يچلال كموتم يسكرال موت سراس يون السكرة አለው ራስን የሚያስት ነብዩ الله موسى عليه السلام ስለሞት ሲጠየቁ ምን አሉ موت እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ አንዲትም በግ ከነ ህይወቷ ያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት የዛኔ ያለው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይድ ወለድ አደም አሚሩል አንቢያ ወልሙርሰሊን ነብያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው سكرات يازاتشو من قالوا لا إله إلا الله إن للموت لسكرات موت كبار سكر الله موت وجاءت سكرة الموت بالحق ذلك ما كنت منه تحيد برقد أرموت ودان تمتع يه أنتم ستششو ينبرونه ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ستششو ينبرو سيربه اندات موت تمقبال سيامه تتاكمال متعبهاوني لنال الله سبحانه وتعالى أبو بكر الصديق رضي الله تعالى عنه تلاقو صحابة أبو بكر موت أفاف لي هنو طار موت السيقبو كتقاتشو የነብዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች አባቷ እንደዛ ሲጣረሞቱ ሲገባ ስታይ ግጥም እንዲህ ስትል ገጠመች لعمرك ما يغني الثراء عن الفتى اذا حشرجت يوما وضاق بها الصدر አለች አይ ላንድ ሰው ንብረቱ ምን ይጠቅመዋል
ሩህ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች። አቡበክር الصديق ምን አሏት? በል ቁሊ ማ ቃል አላህ ያለውን አትይም እንዴ? ወጃአት ሰክረቱል መውት بالحق ذلك ما كنت منه تحيد የጣረ ሞት ወደ አንተ መጣ፣ ይህም አንተ ስትሸሸው የነበረው ነው። ሞት ይመጣል። ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑህ ላይ ሲያብራራልን ኢነ አጀለ ላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን፣ የአላህ ጊዜ ገደብ እኮ ከመጣ አይዘገይም ምታውቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውሰ ምን ይላል? ወሊኩሊ ኡመትን አጀል፣ ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም፣ የእድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅድሙን፣ ለሰዓታት እንኳ ሰዓተን፣ ሰዓ የሚለው በአረበኛ ቋንቋ ለሕظቱ ሚን ዘመን፣ የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። لا يستأخرون ساعة ولا يستقدمون، ወደፊትም ወደ ኋላ ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣል። በጣም ይገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ህድሜል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ፣ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። አልመካኑ ማዕሩፍ፣ ጊዜው እንደታወቀውም ቦታውም የታወቀ ነው። የምንሞትበት ቦታ አላህን ሲያስታውሰ ምን ይለናል? አይነማ ተኩኑ ዩድሪክኩም ልመውት፣ የትም ቦታ ብትሆኑ ሞት ይደርስባችኋል። የትም ቦታ ሞት ያገኘናል። የምንሞትበት ቦታ አላህ ያወቀው ያስቀመጠው ነው። አንዴ ነቢዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ እያለ አንድ እንግዳ ገባ። ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ። ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል። በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነቢዩላህ ሱለይማንን ጠየቃቸው። ያ ነቢይ አላህ፣ አንተ የአላህ ነቢይ፣ ይህ ሰው ማን ነው? አስተያየቱ ደስ አላለኝም። በጣም አተኩሮ ተመለከተኝ ይሳላቸው። ነቢዩላህ ሱለይማን ምን አሉት? ሃዛ መለኩል መውት፣ ይህ እኮ የሞት መላኢካ ነው አሉት። ደነገጠ። ትክ ብሎ ማየቱ አስፈራው። ምን አለችው? ያ ነቢይ አላህ እንሹዱከ አላህ፣ በአላህ ይሁንብህ፣ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ፣ ሩቅ ቦታ ላከኝ አላቸው። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ ከሰጣቸው አንዱ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበረ። ጉዱውሃ ሸኽር ወረዋሁሃ ሸኽር፣ ይዛን ያህል ትጓዝ ነበር። ሸኙት። ይህን ሰው ህንድ ሀገር ወስደው ጣሉት። ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው። በበነጋው ጧት ሲመጣ መለከል መውት ወደ ነቢዩላህ ሱለይማን ጠየቁት። አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ አየኸው? አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም ሀገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነ ልመውተ አለዚ ተፍሩነ ምን፣ ያ የምትሸሹት ሞት ፈኢነሁ ሙላቂኩም፣ ያገኛችኋል። የትም ቦታ እንሂድ፣ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለሁ ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና
እኛ ጋር ቁጭ በል ዩሲቡከ ማ ዩሲቡና ሚያገኘን ችግር ያገኛል ጥለህና ትድባካ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ ይጠብቀዋል ቆሞ كل شيء قاتل ሁሉ ነገር ላንተ ገዳይ ይሆናል حين تلقى أجلك አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀህ ትሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምን ነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው الله መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል سبحانه وتعالى ምን ሞትበትን ቦታ አናውቀውም አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ ገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር አዩሃ الشيوخ እናንተ አባቶች ماذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል ምን እየተጠባበቃችሁ ነው ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል ايها الشباب እናንተ ወጣቶች اما رايتم زرعا اكلته الافه قبل ان يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ መታው አዝመራ አይታችሁ አታቁም መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ ለሁሉም ሞት ይመጣል فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت ماچنا تموت الله يهتنيوم هل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزوي الفال سالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት ይህን እንሰሳ እግሩ ደቀቀ እንዴት እንደሚጮህ ሰቡት አላህ ግን ይህን ነገር እየተከታተለ ነበር ይህን ወጣት አልተውም አላህ Subhanahu Wa Ta'ala ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزاد قمو يبرتان آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والله ልጆችህን ውደድ ባለቤትህንም ውደድ እናትህንም ውደድ ጓደኞችህንም ውደድ ትነጣጣላቸዋለህ